ተረጋጊ እስኪ ይኸውልሽ ሰፈርሽ ድረስ የመጣሁትማ ዚያድ ላይ ያስተበተብችበት መተት ለማወቅ ፈልጌ ነው አንተ የምታፈቅራት ሴት እኮ እንኳን ልታፈቅርህ ቀርቶ አይንህን ማየት አትፈልግም ቆይ ፍቅሩን አልቀበልም ስላልኩት ነው በአንተ በኩል በግድ እንድቀበል ይላከ ይኸውልሽ ወደድሽም ጠላሽም ፍቅሩን ትቀበይዋለሽ እኔማ የሱ ልቦስ ሌላ ሴት አለች ምናምን ብዬ ነገርኳት ድሮም ዝም ቆሻሻ ያለበት ቦታ ነው የሚያዣብበው እኔ ቆሻሻ ያልሽኝ ነው የቢስራ ሰራሽ አው ሰርቻለሁ በእናትሽ እንዴ ነበር ሰሞኑን ጥራት አሪፍ ነው ምንም አይልም ግን ከብዶኝ ነበር በነገራችን ላይ አራተኛ ጥያቄ እዚህ ቦታ ላይ አጣሻ አይንሽ እሱን አጣ ማን ዚያድ ነው ቀም ደምቲው ዞር ብለሽ አይሽ እኔ እንዳላይሽ ብለሽ ቶሎ ድንግጥ ብለሽ ተመለስሽ ቆይ ይሄ ቦታ የሱ ብቻ ነው እንዴ ይሄ ቦታ እኮ የእናንተ መገለጫ ነው ታውቂያለሽ እዚህ ጋር ቆሞ እንደሚጠብቅሽ አንቺም እኔም እናውቃለን የምናውቀው ጉዳይ ነው ሲጀመር በጣም ነው የምትወጂው ወዴ ይሄ እኮ ግልጽ ነገር ነው አልወደውም ተወጃለሽ እንዴ አልወደውም ተወጃለሽ ከምር አይ የለም ዛሬ በቃ ነኝ አንቺ ከተሞች በጣም ብዙ ታወሪያለሽ ለማንኛውም አሁንም ፈጣሪ ስርድ አረ በቃ ቆይ ይመጣል ትንሽ እንጠብቅ ፈጣሪ ሰው ይልቅ ክላስ ረፍዶብናል ቶሎ ቶሎ እንሂድ ያንቺ ልክን ሰው ለማወጣጣት የማታድርግ ነገር አይደለም አይ ለምንድን ነው የመጣው ቆየ እኮ አልፈውም እንዴ ዚያድ ሳዳ እንዴት ነሽ ክላስ አልገባሽም እንዴ አረፈድም ረፍዷል ሲማ አንተን ቆሜ እየጠበቅኩ ነበር ክላሱ ቢረፍድ ይሻላል ለምን እንደምትጠብቂኝ በዚህ ጉዳይ በተደጋጋሚ ጊዜ አውርተንበታል አይደል አው እሱማ ግን ተረዳኝ በቃ ቆይ ምኑን ልረዳሽ ቆይ ሴቶኛ አፈቅርሃለሁ ስላልኩ ነው ይኸውልሽ ታውቂያለሽ እኔ በፍቅር የማምን ሰው ነኝ አንተ የምታፈቅራት ሴት እኮ እንኳን ልታፈቅርህ ቀርቶ አይንህን ማየት አትፈልግም እኔ ማፈቅርህ እያለሁ ለምን እሷ ጋር ትሄዳለህ ትንሽ ግፍ እንኳን አይሆንብህም አንድ ነገር ልንገርሽ ግፍ የሚሆንብኝ ከማልፈልጋት ሴት ጋር ተጣብቄ ስኖር ነው እሺ ተው እንጂ ዚያድ ተረዳኝ ቆይ እሷ በምን በልጣኝ ነው ይሄ ሁላ ነገር ለሷ እንደዚህ ተጣብቀ ይቀርው እስቲ ንገረኝ በእውቀት ብትል በውበት ብትል ይበልጣታለሁ ቆይ ከኔ ምን ጎል ነው እሷ ጋር ይርከው ፍቅር በመልክ ሲሆን በልብ ነው ይሄ የምትመጻደቂበት እውቀት ይሄ መልክ ሁሉ ነገር አጋፊ ነው ፍቅር ግን ዘላለማዊ ነው እሺ በልብማ ካልኩኝ ከልቤ ነው ማፈቅር ለምን ልትረዳኝ ማትሞክረው የልብ አንድ ሰው ነው ሊረዳ የሚችለው የሁለት ሰዎች የልብ ትስስር ሲሆን ነው ፍቅር ዘላለም ሆኖ አብሮ መቀጠል የሚቻለው እኔ ደግሞ ላንቺ ስሜት የለኝም ታውቂያለሽ ደጋግሜም ነግሬሻለሁ ቆይ እሺ ምን ጎል ነው ለምን ለሊ ስሜት ማይኖር ተረዳኝ እባክህ ቸኩላለሁ ለማንኛውም ቻው ዚያድ ጥለኛ ትሂድ
ተማሪ ከክላስ ወጥቶ አንቺ የግድ እኮ ነው ጎትቼ ያስወጣሽ ሌላ ጊዜ እንጣመት ይልጅ ስለሱ ምን አድርጊ ነው የምትይው? እኔ ስለሱ እያሰብኩ አይደለም። በቃ እንደሱ ደብሮኝ ነው። እሺ ደስ እንዳልሽ ብቻ ይሁን። ሀውለት ዛሬ ምንድነው ደብሮሻል? እያሰብሽ ነው እስካሁን ድረስ? አፈቀሻል? ሌላ ጊዜ ሻይ እንጠጣ ምናምን የምትይ ልጅ ዛሬ ራስሽን እያዳመሽ ስለሱ ብቻ ነው የምታስቢው። አላቅሽም አሉ። አይ እስቲ ማይሆን ነገር ማውራትሽን አቁሚ። ምን እንደምታወሪ ማለት እኔ ልብሽን አውቃለሁ። ከኔ ለምን ትደብቂኛለሽ? ጓደኛሽ ነኝ እንዴ? ወይስ አፈቀርኩ ማለት የሆነ ተሸናፊነት ነው የሚሰማሽ? እየደበኩሽ አይደለም። በቃ እንደሱ ደብሮኝ ነው። አትናደጅሽ። ይሄ እኮ ግልጽና ግልጽ ነገር እኮ ነው። ዝም አትበይ እንጂ ስለሱ እያሰብሽ ነው። ዘመድ ግን አላፈቀሽም? እሱ ቆይ ለምንድን ነው የሚናፍቀኝ? ማን ነው እሱ? ደግሞ ታውቂያለሽ በመሀላችን ምንም ነገር የለም። ሲጀመር ዛሬ ስላላየሽው እንደናፈቀሽ እኮ ገልጽ ነው። አላፈቀኝም ማለት አላፈቀኝም። እሺ ደስ እንዳልሽ። እኔ ሲጀመር ከፊትሽ ያስታውቃል እኮ። መጣ። ስልክ ተደወለ። ሄላ ወይ እሺ መጣሁ ሀውለት እመጣለሁ። እሺ እንዴ ዚያድ ግቢውን አልፈ ክፍል ድረስ መጣ። ምን ላርግ ብለሽ ነው? ለፍቅር ሲባል የማይከፈል መስዋዕትነት የለም። እውነትም ለፍቅር ሲባል ጠዋት እኮ መጣለው ብዬ ማዘር የሆነ ቦታ እንዴት አዘዘችኝና መምጣት አልቻልኩም ነበር። እሺ እና ምን አዲስ ነገር አለ? አዲስ ነገር ዘበኞቹ ቶሎ ነው መውጣው ብዬ የሆነ ነገር የሻይ ነገር አስጨብጫቸው ነው የመጣሁት። እሺ እና የሆነ ነገር ላስቸግርሽ ነበር። የልብ መልእክት ከሆነ ችግር የለም። ይሄን ታደርሽልኛለሽ? እስኪ ይሄ ለሷ ብቻ ነው። እሺ እና ምን ልበልልክ? እና ዝም ብለሽ ጫት ምናልባት ይሄን ስታይ ከተረዳች እንግዲህ ያስቡ ትረዳሃለች። እሺ አይዞህ። ምን አለ እሷም እንዳንቺ ባሰበች። አቤት ሀውለት ግን ታድላ። ሃይ ቆይ ጥለሽ ነው የጠፋሽው? እዚህ ቅርብ ቦታ ነበርኩ። እኔማ እዛ ጋር እስኪ የምንጫወት ነገሮች አሉ። ነይ ልንገርሽ የሆነ ነገር ሰምቼሽ መጣ። ቦርሳችን እዚህ ይቀመጥ ወይስ ያዡ? ምን ሰማሽ ደግሞ? አይ ማሰማልሽ ጉድ የለም። እኔማ ስሚኝማ የሰማሁልሽ ጉድ አለ። ምን ሰማሽ ደግሞ? እንትን እዚህ እኛ ክፍል አቅራቢያ ያለችው ልጅ አታውቂያትም? ማነች? እዚህ ከጎናችን የሆነች ቀይ ቆንጂዬ። ቆይሽን ቆረጠሽ ስላልነገርኩሽ። ቀይ ቆንጂዬ ብለሽ ነበር ያቆምሽ? ንገሪኝ። ያቺ ቆንጂዬ ልጅ አታስታውሻለሽ? እሺ ቆይ ምን ሆነሽ ንገሪኝ። ሰውዬሽን ወደሽልሻለች። ምን? ማን? ዚያድ ነው። ሌላ ማን ይሆናል?
ሁሉ አናግሪልኝ ስትለሽ ሄደሽ ለዚህ አደነ ታፈቅራለች ምናምን ብለሽ ነገርሽው? ተረጋጊ እስኪ። እኔማ የሱ ልቦስ ሌላ ሴት አለች ምናምን ብዬ ነገርኳት። ምንሽ? እና ምን ደስ አለሽ? ኧረ ደስ አላለኝም። ያው እንደዚሁ ነው። እንደዚሁማ ሊሆን አይችልም። ግን አላመነችኝ። አንቺ ሳትቀደሚ ቀደሚ ታይ። ይሄ እኮ የመቀደምና የመቅደም ነገር አይደለም። ትውደደው ደግሞ እኔ ምንም አይመለከተኝም። ሲጀምር ኩዲ ትወጂዋለሽ። እማኝ እስኪ መስሎሽ ነው። እና እኔ አሁን ሄጄ የመጣሁበት ቦታ የት እንደሆነ ገምቻ እንጃ። የት እንደሽ ነው የት ላቅ ይችላል። ምን አንተላገጪ ማለት ያልተደናገርኩ ቃል ኮልሻል። ምንድነው አትይም እንዴ? ምንድነው እሱ? ደስ አለሽ እኮ። አልፈልግም። አይ እሱንማ እኔና አንቺ እንተዋወቃለን እንደምትወጂውና እንደማትወጂው። አልወደውም። እኔ ለሱ ምንም አይነት ስሜት የለኝም። አሁን ይሄንን ያሽ አልፈልግም። እኔ አልፈልግም። መግደርደር ይብሻል። ይሄ ነው። ኧረ ያዥ በእናትሽ። ይሄንን አበባ መሰለ ከታባሽ ነው የምታገኘው። ያዥ አሁን ቀለኛ። እሺ አሁን ተደወለ። ለምን ደግሞ ተደወለ? ወደ ክላስ እንግባ። እሺ ደስ እንዳለ ሀውስ ቢላህ አንተ ምሳል እንዴ? ዚያድ መስዬሽ ነው። እስቲ ለትንሽ ደቂቃ እንኳን እሱን ታዩ። ስቅታ እንኳን ይገለዋል እኮ። አይ አስበሽ ሞተሻል። ደግሞ አላየሁሽም አለ። ደግሞ ምን አየሽ? ክላስ ውስጥ አበባውን እየዳበስሽ የአንዳንድ ቅጠል እየዳበስሽ ምናምን እጅሽን ስስም ያላየሁሽ መሰለሽ? ብለሽ ደግሞ አሁንም እያሸተትሽ ነበር። ፈጣሪ ስም። ቆይ አንቺ መማሉን ተሽኔ ስታይ ነበር ማለት ነው? እኔ ብቻ እኮ አይደለም እያየሁሽ ነበር። የክላስ ልጆች እንዳለ እኮ ነው የሚያዩሽ። ስራ ፈትላቸው። አበባውን ከወደድሽ ለአበባው ምላሽ መስጠት አለብሽ። ቆይ ጓደኛዬ ለምንድን ነው የማትረጂኝ? ያውልሽ እኔ በዚህ ጊዜ ከትምህርቴ ውጪ ሌላ ነገር ማሰብ አልፈልግም። ደግሞ ፍቅር ውስጥ ገብቼ የአላህን ድንበር መተላለፍ አልፈልግም። ስለዚህ በቃ ተይኝ። ስለሱ ማሰብም ሆነ ማውራትም አልፈልግም። ስለዚህ እኔ ጋር እየመጣሽ አታውሪ። ትምህርት ከጨረስን በኋላ አገባሻለሁ ተባብላችሁ ቃል ተግባቡ። ካልሆነ ደግሞ አንቺ ይሄን ነገር የሚያጠራጥርሽ ነገር ከሆነ ትምህርት እየተማርሽ ኒካ አስራችሁ መቆየት ትችላላችሁ። ከዛ ውጪ ደግሞ ሻይ ቡና እንደዋወል ምናምን ቴክስት መጻፍ ምናምን መቀነስ ትችላላችሁ፣ የሚያጠራጥርሽ ነገር ካለ ማለት ነው። ያውልሽ ፍቅር ውስጥ ስትገቢ እውር ነው የምትሆኚው። ፍቅር ደግሞ የማትፈልጊበትን መንገድ እንድትራመጅ ያደርግሻል። ስለዚህ ደግሞ እኔ እሱን ነገር አልፈልገውም። ይሄ እኮ ትምህርትሽን የሚነካ ነገር አይደለም። በገደብ ማድረግ ትችላላችሁ። ሁሉም ነገር በእቅድ መሆን ይችላል። ግን ትወጂዋለሽ? አልወደውም። ይኸውልሽ አሁን ምንም ነገር መነጋገር አልፈልግም። አበባውን መልሽልኝ። ይኸውልሽ ነይ ምን መሰለሽ፣ ባትወጂው እንኳን ክብር ነው አበባ። ይሄን ደግሞ ግዴታ ልትይዥ ይገባል። ያዥውና አልይዘውም። እራስሽ መልሽለት ውዴ። እኔ አልሰጠውም። ያዥውና ይሄ ክብር ነው። ቢያንስ እንኳን ባትወጂው እንኳን ይዘሽ ወደ ቤት ገቢ። ዛሬ ክላስ በጣም አድካሚ ነበር አይደል? አፍቃሪሽ እዛ ጋር እየጠበቀሽ ነው። በቃ ጠብቂኝ እንጂ አትሂጂ። ሰላም አለይኩም ዚያድ። ወአለይኩም ሰላም የኔ ውድ። እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? አልሐምዱሊላህ ደህና ነኝ።
ትናንት በጓደኛዬ በኩል መልእክት አስቀምጣልኝ ነበር እና መልእክቱ ደርሶኛል። አዎ እና ሻልሽ ማለት ነው? ተቀበለኝ። ምንድነው ይሄ? አልገባኝም። ለሰጠውሽ ለፍቅሬ ምላሽ ሌላ አበባ ገዝተሽ ይሰጥሽኝ ነው? ላ እንደዛ አይደለም። ሌላ አበባ ገዝቼ ሳይሆን አንተ ራስህ የሰጠኸኝ አበባ ነው። ጓደኛዬ ለሰጠኸኝ አበባ ምላሽ እንድመልስ ስለነገረችኝ ነው። ያኔ ምላሽ ደግሞ አልፈልግም ነው። በዚህን ጊዜ ትምህርት መማር እንጂ ሪሌሽንሺፕ ውስጥ መግባት አልፈልግም። ቆይ ለምንድን ነው እንደዚህ የምትገፊኝ? ቆይ ዚያድ እየገፋው እኮ አይደለም። እኔ ትምህርት መማር ብቻ ነው የምፈልገው። ሀይውለት ታውቂያለሽ ምን ያህል እንደምወድሽ፣ ለአንቺ ምን ያህል ስሜት እንዳለኝ ታውቂያለሽ። አልገባኝም። ቆይ ለምንድን ነው እንደዚህ የምትገፊኝ? እባክሽ እንደዚህ ነው ያህል እንደዚህ አትግፊኝ። ይሄ ፍቅር የምትለው ነገር በኋላ አላህ የሚጠላው ነገር ላይ ይጥለናል። ምንድነው እሱ ደግሞ? የማታውቃት አስመስል። በቃ ፍቅር ውስጥ ስለሆነ የምታደርገውን ነገር የምትሰራውን ነገር እንዳታውቅ ያደርግሃል። ስለዚህ በቃ የእናንተ ነገር እዚህ ላይ ይብቃ። በቃ ከዚህ በኋላ ተወኝ። ምንድነው አበባውን ይዘህ መጣው እና ፎንቃ ገባለት? ባክቶኝ እንደዚህ ትለወጥብኛለች ብዬ አላሰብኩም ነበር እስከዛሬ። አይገርምም? ትናንት በስንት መከራ የገዛሁለትን አበባ በጓደኛው ብልክላት አልፈልግም ብላ መልሳ መጣች። ቆይ ምን እያልከኝ ነው? ማን ስለሆነች እሷ? እንደውም አንጣው ነው እናገራለሁ። ወይ በእናትሽ። ቆይ ደግሞ አስተማሪው አሳይመንት በዚህ ጊዜ ላይ ተሰጠናል። ይታቃሉ በእናትሽ። ወይ በእናትሽ እንዴት እንደምሰራ ራሱ ግራ ገባኝ። ኧረ እባክሽ ተይ። ይቅርታ ነው እንደምታሳልፈኝ። ቆይ አንቺ ማን ስለሆነች ነው ጓደኛዬ የሰጠሽን አበባ ንቀሽ የምመልሽለት? ማንነቴ ቆየ። ቆይ ፍቅሩን አልቀበልም ስላልኩት ነው በአንተ በኩል በግድ እንድቀበል የላከ? ይኸውልሽ ወደድሽም ጠላሽም ፍቅሩን ትቀበይዋለሽ። ያለበለዚያ ይሄ ፊትሽን ቦነጫጭርልሻል። ወንድ ከሆንክ ሞክረው። እንደውም አንድ ነገር ንገረው እሺ። ታስጠላኛለህ በለው። እሺ
በቃ አንተ ደግሞ እኛ ጋር እኮ ፍቅር በሽ ነው። ምንድነው አንተ እንደዚህ እንትን የምትለው? በጉልበት የሚሆን ነገር ደግሞ የለም። ፊትሽን ሞነጫጭሯለሁ ምናምን ትላለህ እንዴ? በቃ እኔ አሳምናታለሁ። አምጣ አብቦ አምጣ በቃ ሂድ በቃ አንቺ አይደብርሽም እንዴ? ሁሉም ነገር እኮ በጸባይ ነው እንጂ የሚሆነው በጉልበት ነው እንዴ? ቆይ ለምን የተቀበልሽው አበባው? ምንድነው አንቺ ነገ ልጁ መጥቶ ፊትሽ ላይ አሲድ ቢደፋ የማን ያለ ነው የምንለው? ወንድ ከሆነ ይሞክራ። አንቺ ሴት እኮ ነሽ። ጉልበት አለኝ አትበይ። በቃ እንሂድ። አንቺ አይደብርሽም እንዴ? እንደውም አንድ ነገር ልንገርሽ፣ አልፈልገውም። ሲጀመር በጉልበት አታስቢ። ልጁ የሆነ ነገር ቢያረግሽ እኮ ምንም ነገር ማለት አትችይም። ማን ስለሆነ ነው የሆነ ነገር የሚያደርገኝ? እንዴ ካልፈለኩትም ነው። አሁን ደግሞ ይሄን አበባ ሲመጣት ንገሪ እንኪያዡ። አልቀበልሽም። አበያዡ። አንቺ ደግሞ አይደብርሽም እንዴ? ይኸውልሽ አልቀበልሽም፣ አልፈልግም። የሚያደርገውን ነገር እንግዲህ እናያለን። ከአንቺ ጋር እኮ ጭቅጭቅ ጭራሽ ዱርዬ ይልክብኛል። አይ ቆይ አይ አንቺ ማም ትናንት የቆመበት ቦታ ቆሞ እንዲጠብቅሽ ትፈልጊያለሽ? ማለትማ ትወጂዋለሽ? እኔ እየጠበቅኩት አይደለም። ሲጀመር ግልጽ ነገር ነው። ዞር ብለሽ አየሽ። አሁን ትናንት የቆመበት ቦታ ይጠብቅሽ። ልጁን እኮ አስደብረሽው። ይኸውልሽ ጓደኛዬ ነገርኩሽ እኮ እኔ ትምህርት መማር ነው የምፈልገው። ትምህርትሽን እኮ አያስተጓጉልም። ይሄ ትምህርትሽን የሚነካ ነገር አይደለም። በቃ እኔ ነገርኩሽ ስሜቴን ነው። ለአበባ ምላሽ ነው የሰጠሁት። አልፈልገውም። ለሱ ምንም አይነት ስሜት የለኝም። በቃ ተይኝ። በቃ ስለዚህ ነገር አታውሪ። ይኸውልሽ ባለፈው የሆነ ነገር ነግሬሽ ነበር ካስታወስሽ። እዛ ትልቅ ምክር ነው የመከርኩሽ። ስሚ ያቺ ሰዓዳ የምትባለው አለች ታውቂያታለሽ አይደል? ትወደዋለች። ሳትቀደሚ ቀደሚ ብዬሽ ነገርሽ ነበር። አጋጣሚውን ካገኘሽ ደግሞ እጇ ውስጥ ማስገባቷ የማይቀር ነገር ነው። ልጁን እሺ በይው እንትን በይ በቃ። ምንድነው ይሄ? እኮ የመቅደምና የመቀደም ነገር አይደለም። ይሄ ፍቅር ነው። ልጅቷ አውሪ ነገር ናት። ልጁን እንትን ትልብሻለች። አድማሽ እንትን በይው እሺ በይው በቃ። ልጁንም አታሰቃይ በቃ። ሻታጨናቂኛ ወደ ክላስ ነው። አንቺ ማንሽ? አንቺን እኮ ነው አቻለት። አንቺ ናንዲ ማናገረው? አንቺ ምናምን ስጠራሽ ለምን ነው ዝም ብለሽ የምትሄጂው? ንቀት መሆኑ ነው? ይኸውልሽ ሲጀመር የሰው ልጅ አንቺ ተብሎ አይጠራም። ሲቀጥል ደግሞ ስሜን ታውቂዋለሽ። በስሜ መጥራት ትችያለሽ። እሱ ተይውና ዚያዳ አንቺ ላይ እንደዚህ ጥብቅ ያለው ነገር ግን ምንም ሊገባኝ አልቻለም። ምን ብታስነኪው ነው? እሱ እኔ ላይ ቢጣበቅና ፍቅሩን ቢገልጽ ምንም አይፈረድበትም። ምክንያቱም ወንድ ነው፣ ባህሉም ወጉም አይገድበውም። አንቺ ግን በግድ እኔ ካልሆንክና ዙሪያ ማዣበብሽ ብልግናና ነውራ መሆንሽን ያስታውቃል። ቆይ ቤተሰቦች ስነ ስርዓት አላስተማሩሽም እንዴ? ቤተሰብ የማጫዋ ቤተሰብ ነው ያሳደገኝ። 21ኛው ክፍለ ዘመን ላይ ኮነን ሰው ስሜቱን በነፃነት የሚገልጽበት የስልጣኔ ዘመን። አሪፍ ፍልስፍና ነው፣ ግን ደግሞ ይሄ ፍቅር ላይ አይሰራም። ቆይ ይሄን ልነግርሽ ነው ሰፈሬ ድረስ የመጣሽው? ይኸውልሽ ሰፈርሽ ድረስ የመጣሁትማ ዚያድ ላይ ያስተበተብሽበት መተት ለማወቅ ፈልጌ ነው። ልቀቂኝ ወደዛ። ይኸውልሽ እኔ እንደዚህ አይነት ነገር የማድረግ ባለጌ ሴት አይደለሁም። እሺ ብታስተበትብበት ነው እንጂ ስርስርሽ የሚለው። ባታስተበትብበትማ ለምን ስርስርሽ ይላል? ቆይ አንቺ ምን አይነት ባለጌ ሴት ነሽ? ይኸውልሽ እኔ ፈጣሪን የምፈራ ሰው ነኝ። እሺ ለዚህ ለምድራዊ ቆሻሻ ስሜት ብዬ የሰማይ ቤቴን አላበላሽም። እሺ ይኸውልሽ ትሰሚኛለሽ? ሁለተኛ ዚያድ አጠገብ እንዳትደርሺ። እሱ ጋር ደረሽ ማለት ከኔ ጋር ነው። እሺ ጻብሽ። አንቺ አይደለሽም ማጋ መድረስ እንዳለብኝና እንደሌለብኝ የምትነግሪኝ። ይኸውልሽ ዚያድ ቢጠበስ እንኳን አይሸተኝም። እሺ አንቺ ግን ከሸተተሽ ዙሪያ ማዣበብ ትችያለሽ። ድሮም ዝንብ ቆሻሻ ያለበት ቦታ ነው የሚያዣብበው። እኔን ቆሻሻ ያልሽኝ ነው? እሱ ላንቺ ትችዋለሁ። ደህና ዋይ።
ወይኔ ሰዓዳ ያንቺ መጫወቻ አለ። ቆይ ደግሞ ሰራልሻለሁ።